ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን በአንድነት አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ በክርስቶስ ኢየሱስ ስም እናመሰግንሃለን። ቀኑንና ሌሊቱን በምሕረትና በቸርነት ጠብቀ ለዚች ለተባረከች ብሩህ ማለዳ እንድንደርስ ስለረዳህን እናመሰግንሃለን። ስለበዛልን ጸጋና ምሕረት ሁሉ ክብር ምስጋና ለአንተ ይሁን። አንተ ጸጋን ምሕረትን አብዝተህ ኃይልህን ሰጥተህን በዚህ ማለዳ ደግሞ እግዚአብሔር ሆይ ፊትህ እንድንሆን መልካም ፈቃድህ ስለሆነ ክብርና ምስጋና ለአንተ ይሁን። አሁንም በሕይወታችን፣ በኑሯችን፣ በአገልግሎታችን ያንተ ጸጋ እንዲበዛልን በኢየሱስ ስም እጠይቃለሁ። እግዚአብሔር ሆይ በዚህ ማለዳ ከእኛ ጋር ወደዚህ ሚዲያ ጆይን የሚያደርጉትን እህቶቻችንን ወንድሞቻችንን ደግሞ በምሕረትህና በቸርነትህ እንድታስባቸው ያንተ መልካምነትና በጎነት ሕይወታቸውን እንዲያገኝ እግዚአብሔር ሆይ እንቆቅልሽ በሆነባቸው በሚጠይቁ ነገር ሁሉ ምላሽ ይፈጥንላቸው ዘንድ እጆቻቸውን ወደ አንተ ባነሱበት ጉልበታቸውን ባንበረከኩበት ጉዳይ እግዚአብሔር ሆይ ጣልቃ ትገባላቸውና ነገሮቻቸው ሁሉ በኢየሱስ ክርስቶስ ስም ወደ መከናወን እንዲመጡ እጸልያለሁ። እግዚአብሔር ሆይ ሸክም ይሆነባቸው አንችልም ያሉት፣ አቅቶናል ያሉት እግዚአብሔር ሆይ መሸከም የከበዳቸው ነገር ያ ሸክም ከሕይወታቸው፣ ከቤታቸው፣ ከኑሯቸው በኢየሱስ ክርስቶስ ስም የተንከባለለ ይሁን። ጌታ እግዚአብሔር ሆይ እነሆ ደግሞ በቤታቸው በትዳራቸው ያዘኑ፣ በመካከላቸው አለመግባባት የተፈጠረባቸው ዛሬ የትዳራቸው መታደስና በኢየሱስ ክርስቶስ ስም በመካከላቸው የገባ ማናቸውም እርግማን በናዝሬቱ በኢየሱስ ስም እንዲነሳ ጸልያለሁ። ብርቱ አምላክ ነህ፣ ኃያል አምላክ ነህ፣ ትወደናለህ፣ ፍቅር ነህ። እግዚአብሔር ፍቅርህን በምንም ቋንቋ ልንገልጠው አንችልም። ቋንቋዎች አይገልጡትም። ከሁሉ በላይ ነህ። ነፍስህን ስለኛ አሳልፈ ሰጥተሃል። ለእኛ መልካምነትህንና በጎነትህን ምሕረትህንና ቸርነትህን ገልጠህልናል። ዛሬም ጌታ ሆይ ለእነዚህ ወገኖቻችን እንድትገልጥላቸው በኢየሱስ ስም ጸልያለሁ። ደግሞ አንተም ባለማወቅ በሃይማኖት እስራት ቢሆን በጨለማ የሚሄዱትን በኢየሱስ ስም ዓይኖቻቸውን ከፍተህ አንተን በማወቅ እንድትሞላቸው ወደ መንግሥትህም እንድታመጣቸው ከጀርባቸው ያለውን ሰንሰለትና እስራት ሁሉ እንድትበጣጥስላቸው በኢየሱስ ክርስቶስ ስም እጠይቃለሁ። እነሆ ደግሞ በዚህ ማለዳ ቃልህን ባርክልን፣ አስተምረን። እውነተኛ አስተማሪ አንተ ነህና ወደ ሕይወታችን ዘልቀ ገብተህ እንድታስተምረን፣ በቃል መንገዳችንን እንድታቀና፣ ብርሃን እንድትሆንልን በኢየሱስ ክርስቶስ ስም እንጠይቃለን። ቃልህ የተባረከ ይሁን። ሁሉን ለአንተ አሳልፈን ሰጠን፣ በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ በትናንትናው ዕለት የተመለከትነው ቁጥር 27 ነበረ። አዳፋት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችውን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ የሚለውን ነበር የተመለከትነው። እንግዲህ ክብርት ሲል በጣም ደስ ይላል። ደስ የሚል ቃል ነው። ጊዜ ክርስቶስ እንዴት እንዳከበረን፣ እንዴት እንደወደደን፣ እንዴት መልካምነቱንና በጎነቱን ለእኛ ሊገልጥ እንደፈለገ
የሚገልጥ ቃል ነው። ክብርት የሆነችው ይላል። ሰው በሰው ዘንድ እንኳን ሲከበር እንዴት ደስ ይለዋል። አንድ ታላቅ ሰው የምትሉት አክብሯችሁ ራት ሲጋብዛችሁ የምትለብሱትን እንኳን ምን ታደርጋላችሁ? ትመርጣላችሁ እኮ። ዝም ብላችሁ እንደ ግብዣ ተጠርቻለሁ ብላችሁ አትሄዱም። ለምንድን ነው የማትሄዱት? ያ ሰው አክብሯችሁ ስለጠራ እንትና እኮ አክብሮ ራት ጠራኝ ብለን እናወራለን። አክብሮ እኮ እንዲያደረገልኝ ብለን እናወራለን። ተመልከቱ፣ አሁን ያከበረን ማን? ክርስቶስ እኮ ነው። ተመልከቱ፣ ክብርት አድርጎ በደሙ አጥቦ አንጽቶ ቀድሶ አዳፋት እንዳይታይብን ነቀፌታችንን ከኛ ላይ አስወግዶ የእኛን መርገም በእንጨት ላይ ወስዶ ስለኛ ቆስሎ ስለኛ ደምቶ ስለኛ ተገርፎ ስለኛ ተርቦ ስለኛ ተጠምቶ እንደ ሰው አምላክ ሆኖ ሳለ መለኮት ሆኖ ሳለ እንደ ሰው በምድር ተመላልሶ የእኛን ዋጋ የከፈለውን ክርስቶስ ኢየሱስ የእግዚአብሔር ልጅ ቤተ ክርስቲያንን ምን ብሎ እንደጠራት ተመልከቱ እስቲ። ክብርት የሆነችውን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ ይላል። ክብርት የሆነችውን ቤተ ክርስቲያን ሲጠራት እኔና እናንተ በምላሳችን እንደምናቋዣት አይደል። እኔና እናንተ ነቀፋ የፈለግን እንደምንለጥፍበት አይደለም። እሱ ግን በደም ውስጥ ነው ያያት። እሱ ግን በቃሉ ውስጥ ያያታል። እሱ ግን በመንፈስ ውስጥ ያያታል። ክብርት ነች፣ ለእርሱ ክብርት ነች፣ የተከበረች ነች። ሰው ላይላት ይችላል። ቤተክርስቲያን ክብርት ላይላት ይችላል። እኔ ላላት እናንተ ላትሏት ትችላላችሁ። እኔና እናንተ የሚታየን አዳፋና ጉዱፏ ነው፣ ቆሻሻዋ ነው የሚታየን። ክርስቶስ ግን ሲያይ አዳፋታና ቆሻሻዋ አይደለም የሚታየው። ምክንያቱም አዳፋዋን ወይም የፊት መጨማደዷን ወይም እንዲህ ያለ ነገር ሳይሆንባት ይላል። ክብር ለኢየሱስ ይሁን። ያሱባታል የተጨማደደውን ፊት፣ አዳፋውን ሁሉ ያስወግዳል፣ ነቀፌታውን ሁሉ ያስወግዳል። ከዛስ ቅድስት ያረጋታል። ቀድሳታል፣ ለራሱ ይለያታል፣ ለራሱ ቅድስት ያለ ነውር ያነሳዋል ነውሯን። አንድ ቃል ትዝ አለኝ። ሚልኪያስ ወይስ እንደዛ አካባቢ ነውና ኢያሱ አዳፋ ልብስ ለብሶ በእግዚአብሔር ፊት በቆመ ጊዜ ሴጣን ሊከሰው መጣ እና ሴጣን የሚከሰው በምንድን ነው? በአዳፋ ልብሱ ነው። ተመልከቱ። እግዚአብሔር ግን ይህ እኮ አለ ከትንግታግ እሳት ያመለጠ ማክሮዳጋ ከትንግታግ እሳት ያመለጠ ነው የሚለው። ውድ ልጅ ነው ይላል። በሉ ቶሎ በሉ ልብሱን ቀይሩለታል። ቶሎ በሉ ጥምጣሙንም ቀይሩለት፣ ልብሱን ቀይሩለት። ታያችሁ፣ ሰይጣን የሚከሳችሁ በትናንት ስተታችሁ ሊሆን ይችላል። የዛሬ ዓመት ስተታችሁ ሊሆን ይችላል። የዛሬ 20-30 ዓመት ስተታችሁ ነው። ያንን ስተታችሁን ግን ኢየሱስ ክርስቶስ የእግዚአብሔር ልጅ ለዘላለም ሽሮታል፣ ለዘላለም አስወግዶታል። እሱ እናንተን በሚነቅፍበት፣ እሱ እናንተን በሚከስበት፣ እሱ እናንተን በሚወቅስበት ነገር ያንን ለዘላለም ምን አድርጎታል? አስወግዶታል። ተመልከቱ፣ ለዘላለም ነው ያስወገደው። ስለዚህ ይህንን ነገር በደንብ ልንመለከተውና ልንረዳ ያስፈልጋል። እግዚአብሔር አምላክ ተመልከቱ፣ ልጁ ኢየሱስ ክርስቶስን ወደ ምድር የላከበት ምክንያት ቤተ ክርስቲያንን ቅድስት አድርጎ ያለ ነውር አድርጎ አዳፋውን አስወግዶ የፊት መጨማደዷን አጥፍቶ ወደ ራሱ ሊወስዳት ነው። ሰዓቱ ደግሞ ደርሷል ወገኖቼ፣ ሰዓቱ
ደርሷል። እደግመዋለሁ፣ ሰዓቱ ደርሷል። የፊት መጨማደዷ የሚወድቅበት፣ አዳፋዋ በደሙ ከአሁን ከነጻችው በላይ የሚነጻበት የከበረች ሆና ክብርት እንዳላት ቤተ ክርስቲያን ለራሱ እንዲያቀርብ ይፈልጋል። ያቀርባታል። ምን አድርጎ ነው የሚያቀርባት? አዳፋውን አጥቦ የፊት መጨማደዷን አስወግዶ ነውሯን አስወግዶ ክብርት አድርጓት፣ ክብር አድርጓት። ይህንን አድርጎ ለራሱ ምን ያደርጋታል? ያቀርባታል። ቁጥር 28 እንዲሁ ባሎች ደግሞ እንደገዛ ሥጋችሁ አድርጋ የገዛ ሚስቱን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። በጣም የሚገርም ቃል። እንደዚሁ በጣም የገረመኝ እንዲሁ ብሎ ነው የሚጀምረው። ከላይ የተያያዘ ሐሳብ ስለሆነ ከላይኛው ጋር የተያያዘ ነገር እንዲሁም ባሎች ደግሞ እንደገዛ ሥጋችሁ። ማንም ባል የገዛ እጁን መቁረጥ አይፈልግም፣ እግሮ መቆረጥ አይፈልግም፣ ከአካሉ አንዳች ነገር እንዲጎዳ አይፈልግም። እንደዛ ነው ቤተ ክርስቲያን ክርስቶስን የወደደ እንደዛ ስለሆነ ሚስቶቻችሁን እንደዛ አድርጋችሁ ውደዱ፣ የገዛ ሥጋችሁ ነች ይላል። የገዛ ሥጋችሁ ስለሆነች እንደ ሥጋችሁ አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል ይላል። እንደ ገዛ ሥጋችሁ። ሥጋችንን አንጠላው፣ እጃችንን እንጠላዋለን እንዴ? ሲቆሽሽ እንታጠበዋለን። አካላችን ቢቆሽሽ እንታጠባለን። ውድ ነገር መልበስ እንፈልጋለን። ውድ ሽቶ ለመቀባት እንፈልጋለን። ስንወጣ መዓዛችን አምሮ እንዲወጣ እንፈልጋለን። እንደዚህ ሆኖ የሚለው ተመልከቱ። ትዳር የፍቅር ውጤት እንጂ የመቻቻል ውጤት አይደለም። ዛሬም እደግመዋለሁ። ዓለም የማይሆን ነገር ላይ ለኛ የሰጠችን ምክንያት ይሄ ነው። የፍቅር ውጤት ነው ትዳር እንጂ የመቻቻል ውጤት አይደለም። ይሄ የፖለቲከኛ ፖሊሲዎችን አንዳንዴ ቴሌቪዥን ላይ ቀርበው በመቻቻል ሲሉ በጣም ነው ማዝነው። ክርስቶስ በመቻቻል አይደለም የመጣው፣ ወዶን ነው የመጣው። ወደን የተከተልነው፣ አላስገደደንም። ጠመንጃ ይዞ አስገድዶ ኑ ተከተሉን አላለም። ትዳርም እንደዛ ነው። ወደን ነው፣ ፍቅር ነው። ስለዚህ ነው አንድ ነገር ልጨምርና የዛሬ ማለዳ ቁርስ ልጨርስ። የገዛ ሚስቱን የሚወድ ራሱን ይወዳል። ራሱን ምን ያደርጋል? ይወዳል። የገዛ ሚስቱን የሚወድ ራሱን ነው የሚወደው። እሷን ሲንከባከብ ራሱን ነው የሚንከባከበው። እሷን ሲጠብቅ ራሱን ነው የሚጠብቀው። ለእሷ ሲያስብ ለራሱ ነው የሚያስበው። ለሌላ ሰው አይደለም የሚያስበው፣ ለራሱ ያስባል። ራሱን ይወዳል ማለት ነው። ተመልከቱ፣ እሷን መውደዱ፣ ለእሷ ማሰቡ፣ ራሱን ይወዳል። ለራሱ ነው የሚያስበው። ለሌላ ሰው እንደሚያደርግ የሚያስቡ ሰዎች አሉ። ይገርሙኛል። ለሚስቶቻችሁ ስታደርጉ ለራሳችሁ ነው እያደረጋችሁ ያላችሁት። ለራሳችሁ ነው እያደረጋችሁ ያላችሁት። ሚስት የባል ዘውድ ናት ይላል። ዘውዳችሁን ነው የተንከባከባችሁት። የምትደምቁበትን የምትታዩበትን ነገር ነው የጠበቃችሁት እንጂ የተለየ ነገር አይደለም ያደረጋችሁት። ለራሳችሁ ነው ያደረጋችሁት። መቼም ራሱን የሚጠላ ሰው የለም። ጥሩ መብላት ይመኛል ሰው፣ ጥሩ መልበስ ይመኛል፣ ጥሩ ቤት እንዲኖረው ይመኛል፣ ጥሩ ነገር እንዲኖረው ይመኛል። ልክ እንደዚሁ ነው ወገኖች ቅዱሳን፣ እንደዚሁ ነው። ስለዚህ ይህንን በደንብ ልናጤነውና ይሄ እውነት የሆነው የእግዚአብሔር ቃል ውስጣችን ሊገባ ይገባል እላለሁ። እንግዲህ ለዛሬ ማለዳ በዚህ ይብቃኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አገልግሎታችንን መደገፍ አትዘንጉ። ስክሪኑ ላይ በምታዩት የንግድ ባንክ አካውንት ደስ እንዳላችሁ በልባችሁ እንዳሰባችሁ
በልግስና እንድትሰጡ በጌታ ፍቅር እጠይቃችኋለሁ። የጌታ ጸጋ ሰላም ይብዛላችሁ እላለሁ። አጭር ጸሎት እንጸልይ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህች ማለዳ ስለተባረከችዋ ቀን ክብር ምስጋና ላንተ ይሁን። ስላስተማርከን ስለመከርከንና እግዚአብሔር ሆይ ቃልህን በሕይወታችን ውስጥ ደግሞ እንዲሰራን ስለምትረዳን እናመሰግንሃለን። ለስም ክብር ይሁን። ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን፣ በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን